ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች ግንቦት 5 2017 ዓ.ም አሁን የደረሱንን መረጃዎች እናሰማለን። ወደ ቀዳሚው ዜና አለፍኩኝ። አማራ ፋኖ ብሔራዊ ኃይል የሜጀር ጄኔራል ዋንተ አባተ ኮር የጉና ክፍለ ጦር የአደረጃጀት ለውጥ ወይም ሪፎርም አካሂዷል። በሜጀር ጄኔራል ዋንተ አባተ መስዋዕትነት የተገነባው ግዙፉ የፋኖ አደረጃጀት በአማራ ምድር ሰፊ መዳረሻን ሸፍኖ ይታገላል። በአማራዊ አንድነት አምኖ የሚሰራው የብአዴኖችን የጎጠኝነት ሴራ ያከሸፈው ለአማራዊ ዘርፈ ብዙ መጠቃት መድህን የሆነውና በአጠቃላይ ለአማራዊ ነጻነትና ፍትህ ራሱን አሳልፎ የሰጠው ጉና ክፍለ ጦር አደረጃጀቱን አዘምኗል። ክፍለ ጦሩ በውይይትና በሐሳብ የበላይነት አምኖ አደረጃጀቱን ሰርቷል። በዚህም ስቴዴንሳ ብርጌድ፣ አንድ አቤቴ ብርጌድ፣ ስማዳ ሀገረ ቢዘን ብርጌድ፣ ገብረ መስቀል ብርጌድ እና መቅደላ አምባ ብርጌድ በተገኙበት የአመራር ምደባ አካሂዷል። በዚህም የጉና ክፍለ ጦር ዋና ሰብሳቢ አድርጎ አርበኛ ወንዱ አሰፋ መርጧል። ዋና ወታደራዊ አዛዥ አርበኛ አዛዥ ደሳለኝ፣ ወታደራዊ ዘመቻ አዛዥ አርበኛ 50 አለቃ መልሰው ደስታው፣ ወታደራዊ አስተዳደር መምህር አርበኛ በለጠ አለም ነው። የፖለቲካ ዘርፍ ኃላፊ መምህር አማረ እንደግ እንዲሁም የህዝብ ግንኙነት ኃላፊ አርበኛ አህዱ በየነን ጨምሮ ሌሎችንም መድቧል። ውስጣዊ ችግሮች ፈትነውኝ ነበር ያለው የዮሐንስ አለማየሁ ብርጌድ ችግሮቹን መፍታቱን አስታወቀ። ጥልቅ ግምገማና ውይይት በማድረግ የውስጥ ችግሮቹን መፍታት ተችሏል ሲል ለሚዲያዎች በላከው መልእክት አስታውቋል። የአማራ ፋኖ በጎጃም የሁለተኛው የተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ የውስጥ ችግሮችን በመፍታት አንድነቱን ማጠናከሩን አስታውቋል። ለረጅም ጊዜ በብርጌድ ውስጥ ወንዝን እንደ መከፋፈያነት በመጠቀም ክፍተት ተፈጥሮ በብልጽግና የተባበረ ክንድ ለማሳረፍ ችግር ሆኖብን ቆይቷል ብሏል። ይህንንም ችግር በዘላቂነት ለመፍታት የአማራ ፋኖ በጎጃም ከፍተኛ አመራሮችና የክፍለ ጦር አመራሮች በተገኙበት ከሳምንት በላይ ፈጅቶ ሁሉንም የብርጌድ አመራሮች ጥልቅ የሆነ ሂስ ግለ ሂስ በማድረግ በመገምገምና ችግሮችን በመለየት ችግሩን መፍታትና የውስጥ አንድነትን መፍጠር ተችሏል። ከአመራሩ ግምገማ በኋላ የሻለቃ አመራሮችን ጨምሮ ስልጠና ተሰጥቶ ሁሉንም የብርጌድ አመራሮችና ሙሉ አባሉን በአንድ ላይ በመሰብሰብ የግምገማ ሂደቱን አቅርቦ በማስተማመን ሁሉንም ሻለቃዎችና አባሉን ባስደሰተ መልኩ ችግሩን መፈታቱንና አንድነት ማምጣት መቻሉን ታውቋል። ችግሩ ከተፈታ በኋላ አባሉ የሻለቃ አመራሮችና ዘመቻዎችን መርጦ በሻለቃዎች መካከል ቁሳዊና የአቅም ተፎካካሪነት ለመፍጠር እኩል ሰዋዊና ቁሳዊ ቅይር በማድረግ መድረኩ ተጠናቋል። የቀድሞ የአማራ ልዩ ኃይል ኮማንዶ ዮናስ አዳነ የአማራ ፋኖ ብሔራዊ ኃይል የወሎ ቤተ አማራን ጦር ተቀላቀለ። ኮማንዶ ዮናስ አዳነ አሉ ከሚባሉ ምርጥ ኮማንዶዎች አንዱ ነው ተብሏል። የአማራ ኮማንድ አሰልጣኝ ዩኒት ወደ አንድ ማዕከል መሰባሰቡ ትልቅ ደስታ ነው ሲል መረጃውን ያካፈለው የአማራ ፋኖ ብሔራዊ ኃይል የወሎ ቤተ አማራ የስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አማረ ነው። ጌታቸው ረዳ በሰሜን ኢትዮጵያ ጦርነት ወቅት ባንክ በመዝረፍ ወርቅ በማውጣትና ሰው መሸጥን ጨምሮ ሁለገብ የጦር ወንጀል መፈጸሙን በሀገሪቱ የቴሌቪዥን ጣቢያ ተናገረ። ከመምህርነት ሙያው ተነስቶ የህወሓት የፖሊት ቢሮ አባል የሆነው ጌታቸው ረዳ ትናንት በብልጽግና መገናኛ ብዙሃን በሰሜን ኢትዮጵያ ጦርነት እሱና ቡድኑ የፈጸሟቸውን የጦር ወንጀሎች በጥቂቱ ለማንሳት ሞክሯል። የብልጽግና ልሳን የሆነው ፋና ቴሌቪዥን እንደ ቤተሰብ እናውራ ሲል የጋበዘው ጌታቸው ረዳ የቤተሰብ ወግ አድርጓል። ለ2 ዓመት ደም አፋሳሽ ጦርነት በመምራትና በአማራ ህዝብ ላይ ሂሳብ እናወራርዳለን በሚል መፈክር ተመርቶ የጦር ወንጀል የፈጸመው ጌታቸው በቀል አያስፈልግም ሲል ተሰምቷል። ህወሓት የትግራይን ህዝብ በዝብዟል፣ የትግራይም ህዝብ ብሶቱን እንዲያሰማ አይፈልግም ይላል ጌታቸው ረዳ። ህወሓትን በብልጽግና ፓርቲ ልዋጭ ቀይሯል በሚል ብዙዎች እየገለጹት ይገኛሉ። የብልጽግና ታማኝነቱን ለማሳየትም በጋዜጠኛው በኩል ከብልጽግና ለመጡ ጥያቄዎች ምላሽ እንዲሰጥ ተደርጓል በሚልም ይስማማሉ። ጌታቸው እኔ ንስሐ ገብቻለሁ ሲልም ብልጽግና ተጸጽቶ እየተናዘዘ መሆኑን በዚሁ ቃለ ምልልስ ላይ ይገልጻል። በሰሜን ኢትዮጵያ ጦርነት በአማራና በአፋር ላይ ጉዳት ደርሷል፣ ጥፋት ፈጽመናል ብሏል። እያጭበረበረ መሄድ እንደሰለቸውም ይናገራል። ጌታቸው ረዳ አዲስ አበባ ውስጥ ያየው ነባር ሰፈሮችን ውድመት ልማት ሲል በመግለጽ መበልጸጉን ለአብይ ያስመሰክራል። አዲስ አበባ የሚታየው ልማት መቀሌና ባህር ዳር ማሳየት አለብን በሚል የእንሞሸር አጀንዳውን ያነሳል። ጋዜጠኛው በሰሜን ኢትዮጵያ ጦርነት ወንጀል የፈጸሙ የመከላከያ ሰራዊት አባላት ተቀጥተዋል በሚል መንደርደሪያ ለጌታቸው ጥያቄ አቅርቧል።
ጦርነቱ ካለቀ በኋላ ያየነው ሹመት እንጂ ተጠያቂነት እንደሌለ እየታወቀ አብይ አህመድ ራሱን ከፈጸመው የጦር ወንጀል ነፃ አድርጎ ጌታቸው ረዳ የህወሓትን ክፍል እንዲናገርለት አድርጓል። በጦርነቱ ወቅት ህወሓት በግፍ የረሸናቸው አያሌ የትግራይ ወጣቶች መኖራቸውን ተናግሯል። በተለይም በጦርነቱ ወቅት ከተፈጸሙ የጦር ወንጀሎች መካከል በ10 ሺህ ሴቶች ላይ የተፈጸመው አስገድዶ መድፈር አንዱ መሆኑን ተናግሯል። 76% በኤርትራ ሰራዊት ተደፍረዋል፣ ቀሪዎቹ በመከላከያ ሰራዊት ተደፍረዋል ሲልም ይናገራል። ጌታቸው ረዳ የፋኖ ሰራዊት ተከዜን እንዳልተሻገረ ቢያውቅም በወንጀሉ ተሳትፏል ሲል በሐሰት ከሶታል። ጌታቸው ረዳ በጥናት ደርሼበታለሁ ያላቸውን የ7600 ሴቶች አስገድዶ መድፈር የኤርትራ ሰራዊት ከፈጸመው የኤርትራ ሰራዊት ወደ ክልሉ እንዲገባ ፍቃድ የሰጠው አብይ አህመድ መሆኑን አይጠቅስም። ይልቁንም አብይ እንዳዘዘው ትኩረት ሰጥቶ ሲወቅስ የነበረው የቀድሞ አለቆቹ ነበር። በሰሜን ኢትዮጵያ ጦርነት በሺህ የሚቆጠሩ የትግራይ ወጣቶች እየሞቱ አዛዦቹ ወርቅና ሰው ሽያጭ ላይ መሰማራታቸውንም ተናግሯል። ጦርነቱ ከብዷቸው ሲሸሹ የነበሩ የትግራይ ወጣቶች መረሸናቸውንም ይናገራል። ጾታዊ ጥቃትን እንደ ጦር መሳሪያ ወንጀልነት ተፈጽሟል። ጌታቸው ረዳ የቀድሞ አለቆቹን አሁን አብይ አህመድ ለስልጣኔ አስግተውኛል፣ ከሰሜን ኢትዮጵያ ጋር ህብረት ፈጥሯል በሚል የሚከሳቸውን የህወሓት አመራሮች በወርቅ ሽያጭ ላይ ተሰማርተዋል በሚል አብጠልጥሏቸዋል። አማራ ክልል ለወረራ ገብተው በሺዎች የትግራይ ወጣቶችን እየገበሩ በነበሩበት ሰዓት ምሽግ ለመቆፈር በወሰድነው መቆፈሪያ ማሽን ወርቅ እያወጡ ሲሸጡ ነበር ሲል ተናግሯል። የኤርትራ ተወላጆችን እያገቱ በ$4000 በመሸጥ ቢዝነስ መሰራቱንም አልደበቀም። ጌታቸው ረዳ የትግራይ መሬት ዳግም የጦርነት ቀጠና መሆን የለበትም የሚል አቋም አለኝ ብሏል። ብልጽግና በሰፊው እያንጸባረቀው ያለውንና እነ ልደቱ አያሌውና እስክንድር ነጋ የሚጋሩትን ስጋት ጌታቸው ረዳም ደግሞታል። የፋኖ ኃይሎች የትግራይ ኃይሎችና የኤርትራ ኃይሎች በጥምረት ውጊያ ሊያካሂዱ ነውም ብሏል። ጌታቸው ረዳ የትግራይ ኃይሎች ከኤርትራ ኃይሎች ጋር እንሰራለን ሲሉ ቢያንስ የኤርትራ ኃይሎች ላጠፉት ይቅርታ መጠየቅ አልነበረባቸውም ሲልም ይሰማል። እሱ ራሱ የኤርትራ ኃይሎችን ጋብዞ ወንጀል እንዲፈጽሙ ሙሉ ፍቃድ ከሰጣቸው ከብልጽግና ጋር እየሰራ መሆኑን ይረሳዋል። የኤርትራና የትግራይ ኃይሎች ተስማምተዋል በሚል ወቀሳ የሚያቀርበው ጌታቸው የኢትዮጵያና የኤርትራ መስማማት አስፈላጊ መሆኑን ይናገራል። ጌታቸው ረዳ በጦርነቱ ወቅት ባንኮች እንዲዘረፉ መስማማታቸውን ገልጾ አማራ ክልል ለወረራ በመጡበት ወቅት በቢሊዮን የሚቆጠር ገንዘብ መዝረፋቸውን በሀገሪቱ የቴሌቪዥን ጣቢያ ተናዟል። የትግራይ የጦር መሪዎች እያንዳንዳቸው ዘረፋ ውስጥ መዘፈቃቸውን በማንሳትም በግለሰብ ደረጃ እስከ 1 ቢሊዮን ብር የሚጠጋ ገንዘብ የዘረፉ አሉ ይላል። እነዚህና መሰል ወንጀሎችን ጉዳችን እንዳይወጣ በሚል ደብቀናቸው ኖረናል ሲልም ተናግሯል። በፕሪቶሪያ ስምምነት መከላከያ ሰራዊት ትግራይ ክልል እንዲሰፍር ተስማምተናል ሲልም ተናግሯል። ጌታቸው ረዳ በክፍል 1 ቆይታው በርካታ ወንጀሎችን ቢናዘዝም አብይ አህመድ የትኛውን ወንጀል ምሮለት አገልጋዩ እንዳደረገው ለመስማት የወነጀላቸውን የቀድሞ አለቆችን ምላሽ ሰምተን እንፈርዳለን። ብልጽግናን ያስደነገጠው ሀገር አቀፍ አድማ በዛሬው ዕለት በይፋ ተጀምሯል። ጠዋት ተነስቶ ወደ ስራ ይሄዳል። 4 ሰዓት አካባቢ አካላዊና አእምሮአዊ ድካም እንዳይሰማው ቡና ይጠጣል። የምግብ ፍላጎቱ አብሮ በዛው ይዘጋል። ጨጓራው እንዳይነካ በሚልም ውሃ እየጠጣ ይቆያል። ምሳና እራቱን 9 ሰዓት ይበላል። ምግብ ከቤት ለመቋጠር ይቸገራል። ምክንያቱም 48 ሰዓት ስራ ላይ የሚሆንበት እድል አለና። ይህ የአብዛኛው የመንግስት ሆስፒታል ሰራተኞች የቀን ውሎ ነው። በብስኩት የሚያሳልፉ፣ እንጀራ በበርበሬ የሚበሉ፣ በጣፋጭ ነገር ፍላጎታቸውን የሚዘጉ ባለምጡቅ አእምሮ የኢትዮጵያ ሐኪሞች አስፈሪውን አድማ ጀምረውታል። ህይወት የሚያድኑ የጤና ባለሙያዎች የሚበሉት አጥተው በረሃብ አንጀታችን መስራት በቅቶናል ብለዋል። ሐኪሞች ጥያቄያቸውን ማቅረብ ከጀመሩ ዓመታት ተቆጥረዋል። በኢህአዴግ አገዛዝ ዘመን የህክምና ባለሙያዎች እድሜ ልካችንን ለምንሰጠው አገልግሎት የሚከፈለን እጅግ ዝቅተኛ ክፍያ ይስተካከልልን በሚል በወቅቱ መሪ ለነበረው መለስ ዜናዊ ጥያቄ ያቀርባሉ።
ይህ አንገታቸውን ያስደፋቸው የኢትዮጵያ ምሁር ባለሙያዎች በየሀገሩ ተበትነው አገልግሎት ይሰጣሉ። ጥያቄው ዛሬም አልተመለሰም። አብይ አህመድ ለውጥ በሚል ስያሜ የቁልቁለት ዘመኑን ባስቀጠለበት ዘመንም ሐኪሞች ክፍያ አስተካክሉልን መኖር ከብዶናል በሚል ጥያቄ ማቅረባቸው ይታወሳል። አብይ አህመድ ያኔ ሰው ክቦ በሚያስጨበጭብለት ወቅት የሐኪሞችን ጥያቄ የሚያንቋሽሽ ብሎ የጠየቀውን ሐኪም የማሰር እርምጃ ወስዷል። የብር የመግዛት አቅም ተዳክሟል፣ ብልጽግና እንኳን ደስ አላችሁ፣ ኢኮኖሚያችን ተሻሻለ ባለማግስት የኢትዮጵያ ሕዝብ በተለይም ተቀጥሮ የሚሰራው ማህበረሰብ ለውጥ ተብሎ የተጨበጨበለት የኢኮኖሚ ማሻሻያ የጉሮሮ አጥንት ሆኖበታል። በጎረቤት ሀገር ኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1500 ይከፈለዋል። ሆኖም ክፍያው አንሶናል በሚል ባለፈው ዓመት ከፍተኛ ተቃውሞ አንስተው ነበር። ለ26 ዓመታት በትምህርት ላይ የነበረ አንድ ስፔሻሊስት ሐኪም ታክስ ተቆርጦ እጁ ላይ 8000 ብር ይደርሰዋል። ይህ ገንዘብ በአዲስ አበባ ለአንድ ጠባብ ክፍል ቤት የሚጠየቅ ብር ነው። ሐኪም ለመሆን የወሰንኩበትን ቀን ባልደረግምም ትምህርቱን የሙጥኝ ማለቴ ግን አዝናለሁ። ያን ሁሉ ጊዜና ኃይል ማውጣቴ የኔ ስህተት ነው። ብልሃታዊ ውሳኔ አይመስለኝም ይላል ነፍስ አዳኙ ሐኪም። ወደ ሌላ ሀገር ሄደው እጃቸውን ተስመው የሚሰሩ ጓደኞቹን መኖራቸውንም ያስታውሳል። አገሬን የሚል ግትር ነኝ ሲል ራሱን ያውቅሳል። እኔ እዚህ ለመድረስ ኢንቨስት ተደርጎብኛል፣ አስተማሪዎች ለፍተዋል እያልኩ ወደ ሌላ ሀገር መሄድ አልፈለኩም። አሁን ግን 100% ስህተት እንደሆነ ተረድቻለሁ። ይህ አስተሳሰቤ ሙሉ ለሙሉ አሁን ተቀይሯል ብሏል። ጠቅላላ ሐኪም 80 ሆነን ተመረቅን። ከ40 በላይ የሚሆኑት አሁን ከሀገር ወጥተዋል። ከቀረነው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ውስጥ ከ15 በላይ የሚሆኑት በጎረቤት ሀገራት ተቀጥረዋል። ሐሳቤ አገልግዬ እገለገላለሁ ነበር። አሁን ግን እውነታው ገብቶኛል፣ ግን እንደረፈደ ይሰማኛል። ሐኪሞች፣ ፋርማሲስቶች፣ ነርሶችን ጨምሮ የሕክምና ባለሙያዎች ትዳር መመስረት አይደለም ልብስ መቀየር ቅንጦት ሆኖባቸዋል። ያገቡትን በባለቤታቸው ገቢ ላይ በመመስረታቸው ባለቤታቸው በወሊድ ምክንያት ልጆቿን ለማሳደግ ስራ ማቆም ብትፈልግ አትችልም። በዚህ ምክንያት ቤታችን ተቃውሷል ሲሉም ያማርራሉ። የወሊድ ፈቃድ ሲያልቅ ልጃችንን የሚንከባከበው ሰው አጠን ተቸግረናል ያለው ሐኪም እሷ የቢሮ ስራዋን ከምትለቅ እኔ ሕክምና ሙያዬን ትቼ ልጄን ባሳድግ ይቀላል ብሏል። ሆኖም አባት ነኝና የእናትን ሚና መሸፈን ባለመቻሌ በህይወቴ እንደከሸፍኩ ይሰማኛል ሲል ይገልጻል። ሌላኛው ሐኪም ትዳር ለመመስረት ከእጮኛ ጋር ቆርጠን ነበር፣ ግን በገንዘብ ምክንያት ተለየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተወኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም፣ ከማህበራዊ ህይወት ተገድበን ያለነው። ከሁሉም ህይወት ታቅቤ ብቻዬን እየኖርኩ ነው ያለሁት። እንዲሆነንም እየተራብን ያለነው ሲል ለቢቢሲ ገልጿል። ክፍለ ሀገር ሄዶ ሐዘን መድረስ፣ ጫማ መቀየር፣ ልብስ መቀየር፣ ጠግቦ መብላት፣ ቤተሰብ ማስተዳደር፣ ለልጅ ልብስ መግዛት፣ ለባለቤቱ አስቤዛ መስጠት ለኢትዮጵያ ሐኪም ቅንጦት ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ ትናንት በቴሌቪዥን ጣቢያ ቀርባ ተገቢ የሆነውን የሐኪሞች ጥያቄ ፖለቲካዊ ምላሽ በመስጠት ህዝባዊ ድጋፍ እንዳያገኙ ሴራ ጎንጉናለች። ራበን ለሚለው የሐኪሞች ጥያቄ ምላሹ የፖሊሲ ለውጥ እያደረግን ነው ብላለች። ለሕክምና ባለሙያዎች ጥያቄዎች መልስ ከመስጠት ይልቅ የጤና ባለሙያዎች የሕክምና ስህተት እየሰሩ በመሆኑ ቅሬታዎች ይደርሱናል፣ እሱንም የተመለከተ አዋጅ አውጥተናል ስትልን ተሰምታለች። ጦርነት ላይ የተዘፈቀው ብልጽግና ለአንድ ድሮን ቢያንስ ከ30,000 እስከ $4 ሚሊዮን ያወጣል። ለነዳጅ፣ ለጥገና፣ ለባለሙያ ስልጠና እያለ በሚሊዮን ዶላሮች አውጥቶ ህዝቡን ይጨፈጭፋል። ይህ የአንድ ድሮን ዋጋ የሕክምና ባለሙያዎችን እርሃብ ሊያስታግስ ቢችልም ብልጽግና ሰው ከማዳን ይልቅ መግደል ምርጫው መሆኑ ይታወቃል። የአማራ ሐኪሞች ለዚህ ደሞዝ ስራ ተነፍገው ምደባ ተከልክለው አቤቱታ ሲያቀርቡ እንደነበር ይታወሳል። በተለይም አብይ አህመድ ወደ ስልጣን ከመጣ ወዲህ በርካታ የአማራ ሐኪሞች ቋንቋ አትችሉም ተብለው ከስራ ምደባ ውጭ ተደርገዋል። በባህር ዳርና በአዲስ አበባ ያሉ ሰብ ስፔሻሊስቶች ተገፍተው ከሀገር እንዲወጡም ሆነዋል፣ በግፍም ተገድለዋል። ከዚህ ቀጥሎ የምታዩት ቪዲዮ ሐኪሞች ናቸው በአማራ ህዝብ ግፍ እንዲሁም በራሳቸው ላይ በተፈጸመው ግፍ ተማረው ነፍጥ አንግበው እያከሙ የሚታገሉ ብርቅዬ የአማራ ሐኪሞች ናቸው። እንግዲህ ወደዚህ ትግል እንድንቀላቀልም ግፊት ተደርጎብን ብዙዎቹ በጭቆናን የመጣ ነው። ፋኖን ታክማላችሁ፣ ፋኖን ትደግፋላችሁ፣ በሐሳብም ይሁን በተለያዩ ነገሮች ከፋኖ ጋር ናችሁ በሚል ጭቆና ታስረን ተገርፈን በጣም ብዙ መስዋዕትነት ከፍለን ይህን ትግል እንድንቀላቀል ያደረገን ይህ ጽንፈኛው መንግስት ወይም ብልጽግና ስርዓት ስለሆነ
እኛ ደግሞ ይህንን ስራ ተጸይፈን ወደዚህ ከመጣን ጊዜ ጀምሮ ብዙ አይነት ዘርፈ ብዙ ስራዎችን ስንሰራ ቆይተናል። ባላለው የአማራ ፋኖ በጎጃም የህክምና ቡድን አባል ነኝ። እንዲሁም ለጊዜው የህክምና ቡድኑ ሰብሳቢ ነኝ። እንግዲህ የተነሳንበት ምናልባት ወደ ፕሮፌሽን ከሄድኩኝ ፕሮፌሽን BSc + MSc ስቱደንት ነኝ። እንግዲህ ወደዚህ ትግል የተቀላቀልኩኝ ኦልሞስት ወደ 10 ወር ይሆነኛል። በዛ 10 ወር ቆይታዬ ውስጥ ብዙ ስራዎችን ከመታወቂያ ጓዶች ጋር ሆኜ ብዙ ስራዎችን አከናውኛለሁ። በተለይ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቀጠና አካባቢ በሚደረጉ አውደ ውጊያዎች ላይ የሚቆስሉ ታጋዮችንና ጓዶችን ብዙ ጊዜ መንግስት ጽንፈኛው መንግስት የብልጽግና መንግስት የተቆጣጠራቸው አካባቢዎች ላይ የህክምና አገልግሎት እየተሰጡ አይደለም እንደ ዜጋ። ስለዚህ እነዚህ የህክምና አገልግሎት የማያገኙ የቆሰሉ ጓዶችን ደግሞ እኛ ባለን ዕቃ ባለን ግብዓት ባለን ዕውቀት በተገኙበት አጋጣሚ ሁሉ በመሄድ እስካሁን አቅማችን የፈቀደውን ሁሉ የህክምና አገልግሎት ስንሰራ ቆይተናል። ምናልባት አሁን ግን በየቦታው ሄደን የህክምና አገልግሎት ከምንሰጥ ይልቅ ወደ አንድ ማዕከል አምጥተን ጎጃም አንደኛ ክፍለ ጦር አማራ ፋኖ በጎጃም የጎጃም አንደኛ ክፍለ ጦር የህክምና ማዕከል እንመስረት በሚል ከጓዶች ጋር ተወያይተን ለሚመለከተውም አካል ትግሉን ለሚደግፍ ሁሉ በማሳወቅ አንድ ማዕከል ለመመስረት ሞክረናል። የጤና ባለሙያዎች አድማ ዛሬ በመላው ኢትዮጵያ ተተግብሯል። ከድንገተኛና ከጽኑ ህሙማን ሐኪሞች ውጭ ያሉት በቃን አናክምም ብለው ብልጽግናን በአድማ አስጨንቀውታል። ለሚፈጠረው ነገር ኃላፊነት አንወስድም በሚል ከብልጽግናን ማስጠንቀቅ ጀምሮ ለቅዱስ ሲኖዶስ፣ ለእስልምና ጉዳዮች ምክር ቤት፣ ለወንጌል አማኞች ህብረት ካውንስልና ለካቶሊክ ቤተክርስቲያን ጽሕፈት ቤት ደብዳቤ አስገብተዋል። ብልጽግና እጅጉን ተሸብሯል። አድማውን ይቀላቀላሉ በሚል መምህራንን በነገው ዕለት ስብሰባ ጠርቷል። ዕለታዊ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። በሌሎች መረጃዎች እንመለሳለን። ከፍሪ ፕሬስ መልካም ሞላ ነበርኩ። ፍሪ ፕሬስን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ስለምትደግፉን እናመሰግናለን። ጤና ይስጥልኝ።